ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክብርት ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው። ያው ቀዳማዊት እመቤት እርስዎም ዘምሩለት፣ ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። በመዝሙሩ ብዙ ተባርኬያለሁ። ክብርት ወይዘሮ ዓለምፀሐይ፣ ክቡር አቶ ዳንኤል ክብረት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ ከንቲባ፣ እችን ሀገር ለመለወጥ በተለያየ ስራ ከሰዓታት በፊት እንዳልክ በፌስቡክ ፔጅ ላይ የለጠፋት አንድ ልጥፍ በጣም ውዳሴ ከንቱ መስላ ስለታየችኝ ነው። ልህቀቱ ባይዘወይ ጴንጤም ቢሆን ቴዲ የሚገጥመው ግጥም አንቺ ከዘመርሻቸው መዝሙሮች በጣም የላቀን የሚሆን ለምን ስርዓት አይኖራችሁ? ሰሞኑን አሁን ተበርሲሳ ከእስራኤል ዳንሳ ጋር ተያይዞ የዳይመንዷን ጉዳይ ካነሳ በኋላ እንደምትመለከቱት እስራኤል ዳንሳ ኮመንት ሴክሽኑን እስኪዘጋ ድረስ ህዝቡ አስጨንቆታል። እንዲህ ከተባበረን በአንድ ላይ ከቆመን ለእውነት፣ ለጽድቅ፣ ለፍትህ ከብሔር ከዘር ከሃይማኖተኝነት አስተሳሰብ ወጥተን እምነታችንን ባከበረ መንገድ ለእውነትና ለፍትህ ከቆመን እንዴት እንደምናስጨንቃቸው ሐሰተኞችን፣ አመፀኞችን፣ በግፍ የሚኖሩ ነዋሪዎችን እንዴት አድርገን ሞጫና መግቢያ እንደምናሳጣቸው የታየበት ነው። ግን የሰው እምነትና ክብር እላለሁ። የኦርቶዶክስ በጣም ብዙ ጠንካራ በጣም መጥፎ ጎን የምታወሩ ሰዎች ስለበዛችሁ ጠንካራ ጎኑን አወራለሁ። ለምሳሌ ኢየሱስን ጭራሽ አያውቁትም ምናምን ስትሉኝ አንተስ ኢየሱስን ታውቀዋለሁ ብዬ ጠይቃል። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም፣ ድሮ ፈራውኔ ብሎ ራሱን ቁጭ አድርጎ እንደዛ ሲሆን ያምራል። ይክፈል፣ የዜማ ይክፈል። ሴሰኛ በቃል ኪዳን ያገባትን ክብረ ንጽህናዋን የሰጠችውን የልጅነት ሚስቱን በውሸት ከሶ ሳይፈታት ከሌላ ሴት ጋር ተጋድሞ ያቺ የ18 ዓመት የ17 ወር የ18 ዓመት ህፃን ልጅን አስረግዞ ልጅሽን ግደዩ አስወርጂው ያለ ከዛ ሌላ ሚስት ደግሞ ሄዶ ያገባን ሰውዬ አቆላምጠው አወድሰው ዳግዬ ብለው ሌላው ሰው ላይ ለመፍረድ ይነሳሉ። አንዳንድ ሰው ግን እንደዛ የማይመስለው አለ። በቃ ላይፌን ደግሞ ለመደገፍ ዘፈን በጎን መስራት ጀመረ። ቸርች እያለህ ማለት ቸርች እያለህ ምናምን ቸርች ትዘምራለህ፣ አገለግላለህ፣ ሙዚቃም ትጫወታለህ። እዛ ደግሞ ዘፈን ትሰራለህ። ዛሬ ስቅለትን ቦሌ መድኃኔዓለም ነኝ። ትዝታው ሳሙኤል ውሻዬን እያስከተብክ እየበገብክ እስክመጣ እንደራስ ውሻ አድርገህ ተንከባከብ ብሎ ለዮናታን አክሊሉ የሰጠውን የጌቶቹ ቤት አጥር አስከባሪ ሰምተን እንመጣለን። መንፈሳዊ አስለቃሽ አትሁን። በፊት በሀገራችን ባህል አንድ ሰው ሐዘን ሲገጥመው ተከፍሏቸው የሚያለቅሱ ጋር ሄድና ይከፍላቸዋል። የተከፈላቸውም አልቅሰው ያስለቅሳሉ። ስለዛ በሁለት ማሊያ መጫወት አይቻልም። አንተ አሁን የወንጌል አማኝ ነኝ ትላለህ። ነገር ግን እነሱ ደግሞ የወንጌል አማኞችን መናፍቃን፣ አራሙጫ፣ መጤ፣ በሰልባጅ የገባ እየተባለ እንደ ውሻ ነው የምትታየው። ስለዛ እዛ ስፍራ ላይ መሄዱ ምን ማለት ነው? የወንጌል አማኝ ከሆንክ አንተ አሁን ትላንትና ዓርብ ዕለት እኮ የሚገርም ኢትዮጵያ ውስጥ በተለይ አዲስ አበባ ብዙ የወንጌል አማኞች ቤተክርስቲያን ፕሮግራም ነበር፣ መርሃ ግብር ነበረ የክርስቶስን ሞትና ትንሣኤ የሚታሰብበት። አንተ ግን ልብ ፈቅዶ እዛ ስፍራ ላይ ሄድክ። ይሄ ሰንበሌጥነት ይባላል። ወዲምለጥ። ስለዛ ይሄ ትክክል አይደለም። መቻል ሁለተኛው ጌታ ክትባትን አሳልፎብሃል መሰለኝ በማይመስል ነገር እየጮክ ነው። ቀጥሎ ደግሞ ይሄን ቪዲዮ ነው እስኪ። ዘንባባዬ ልጄ እንደ ሕፃናቱ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ አንተ ሲሆን ልክ ለሌላው ሲሆን ስህተት የሚሆን ምንም ነገር እዚህ ምድር ላይ የለም። አንተ እያደረግከው ሌላውን አታድርጉ ማለት አትችልም። እሱ እኮ እንደ ውሻ እንደ መናፍቅ እንደ ሌላ ነገር ይቆጥረዋል ያልካቸው ሰዎች የሚያደርጉትን የዘንባባ መስቀል አድርገ መዘመርህ አንተም ራስህ አልሳካልህ ብሎ እንጂ አድርባይና ወላዋይ መሆንን ማሳያ ነው ማለት ነው። በአንተ ሎጂክ ሲኬድ አንዳንድ ጊዜ አንዳንድ ሰዎች መናገር ማችሉባቸው ርዕሶች አሏችሁ። እየተቀባበሉ የሚመግቡክ ጌቶችን ክትባትህን ካሳለፉብህ እንዲያስከትቡ ያው በመቻል ቋንቋ አዋራቸው። ኦኬ እህት ዓለም ሶፊያ ሽባባ በጣም ከመወዳትና
አይነቂ ከምላቸው ሰዎች መካከል ነው ማለት እንደዚህ አይነት ሰዎች አሉ። ለምሳሌ ዘሪቱ ይዝማቸው ዘሪቱን ማንም ሲነካ ደስ አይለኝም። በቃ ለምን እንደምወዳት ለምን እንደምታሳዝነኝ አላውቅም። ሶፊያም እንደዛ ነች ለኔ ማለት ታሳዝነኛለች፣ እወዳታለሁ ምናምን ኤንድ ልጅነት እንዳለባትም አውቃለሁ። ኢማቹርድ እንደሆነች ግን እስከዛሬ ዝም ያልኩት እንትን ብዬ ነበር ያው እርግጠኛ መሆን ነበረብኝ ብዬ ነውና ምን አለች ባለፈው የሆነች ሰው ጋር እያወራች ቴዲ ሁለተኛ ነበር የሚሆነው እኔ ቢኖር ምናምን ነገር አለ። ባይዘው ቴዲ ትልቅ የሆነው በአርት ልህቀቱ ባይዘው ጴንጤም ቢሆን ቴዲ የሚገጥመው ግጥም አንቺ ከዘመርሻቸው መዝሙሮች በጣም የላቀ ነው የሚሆነው። ምክንያቱም የአርት ችሎታው በጣም ትልቅ ነው እና በልተዋለሁ ምናምን ስትል ትንሽ ሳኩኝ። ኦኬ የእውነት ነው እንበልና ትብለጠው ቴዲ ሁለተኛ ይሆን ሚዲያ ላይ ተወጥቶ እንደዚህ ይባላል። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን የደፈሩ ናቸው። የመጀመሪያው ይሄ በምስሉ ላይ የምትመለከቱት ግለሰብ የ5 ዓመትን ህፃን ውሃ አጠጪኝ ብሎ በማታለል እሷ ለሱ ውሃ ለማጠጣት ብላ ለማምጣት ብላ ወደ ቤት ስገባ ተከትሎ በመግባት በማህፀኗና በመቀመጫዋ ደፍሯታል። የተፈረደበትን ፍርድ የ17 ዓመት ጽኑ እስራት ነው። ይሄ የምትመለከቱት ግለሰብ ደግሞ የ6 ዓመትን ህፃን የተከራየበት ክላስ ውስጥ ቡና አፊልኝ ብሎ በማስገባት ደፍሯታል። ከዛም ከተያዘ በኋላ የ13 ዓመት ጽኑ እስራት ተበይኖበታል ማለት ነው። ይሄ የምትመለከቱት ደግሞ የ8 ዓመት ህፃን ሽንት ቤት ለመጠቀም በገባችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት አረመኔ ግለሰብ ደግሞ የ3 ዓመትን ህፃን በመቀመጫዋና በማህፀኗ የደፈረ ነው። ከተያዘም በኋላ በ19 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ የ5 ዓመት ህፃን እሱን ቡና ለመጥራት በሄደችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ አከታትሎ ለወራት የ9 ዓመት ህፃንን በተለያየ አጋጣሚ የደፈረ ነው። ከተያዘም በኋላ በ14 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት ደግሞ የ6 ዓመት ህፃንን አስገድዶ የደፈረ ነው። ከተያዘ በኋላ በ15 ዓመት ጽኑ እስራት ተቀጥቷል። የዚህ ደግሞ በጣም ነው የሚቀፈው። የ2 ዓመትን ህፃን ከደፈራትና ከተጫወተባት በኋላ በጨርቅ አንቆ ለመግደል ሲሞክር የተያዘ ነው። በህግ ቁጥጥር ውስጥ ከዋለ በኋላ የተቀጣው በ25 ዓመት ጽኑ እስራት ነው። እንግዲህ እኛ የሰው ልጆች ከእንስሳ የተሻልን ነን ይባላል አይደለ? በጣም በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ከሰው ልጅ እንስሳ ተሽሎ ነው የተገኘው በዚህ ዘመን ማለት ነው። እስቲ አንድ እንስሳ ካለ ልክ እንደነሱ የሚያደርግ ጥቀሱልኝ። ለምሳሌ ፍየል ወይንም በግ ገና የምታድግ ግልገል ላይ የጾታዊ ግንኙነት ለማድረግ ሲሞክር አይታችሁ ታውቃላችሁ? ጥጃ ላይ በሬ ለጾታዊ ግንኙነት ሙከራ ሲያደርግ አይታችሁ ታውቃላችሁ? የዶሮ ጫጩት ላይ አውራ ዶሮ ለጾታዊ ግንኙነት ሙከራ ሲያደርግባቸው አይታችሁ ታውቃላችሁ? ታዲያ እነዚህ ግለሰቦች ከእንስሳ በምንድን ነው የሚሻሉት? እስቲ ንገሩኝ። ምን አይነት ስሜት ነው የ2 ዓመት ህፃን ላይ የሚያስወጣ? የ3 ዓመት የ4 የ5 ዓመት በስነ ስርዓት መናገር መራመድ የማይችሉ ህፃናት ላይ የጾታዊ ግንኙነት የሚያሳስብ ምን አይነት ስሜት ነው? ፍትህ ለሁሉ የሚል የፌስቡክ ፔጅ አለ። ግቡና ጉዱን ተመልከቱ። ስለዚህ እባካችሁን ለነዛ ያለ እድሜያቸው ለተደፈሩ ህፃናት ስትሉ እነዚህም ባለጌና አረመኔዎች መማሪያ መሆን ስላለባቸው ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ።